ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን መረጃዎች ከዚህ ቀጥሎ እናሰማለን። በወርቅና በዶላር ክምችት ኢትዮጵያ ከዓለም 112ኛ ደረጃ ላይ ተቀመጠች። ግሎባል ፋየር ፓወር ባወጣው አዲስ የ2025 ሪፖርት እንደገለጸው የወርቅና የውጭ ምንዛሪ ክምችት ለአንድ ሀገር የኢኮኖሚ መረጋጋት መሰረት ነው ሲሉም አክሏል። እንዲሁም ያቺ ሀገር ያላትን የኢኮኖሚ ጤንነትና በዓለም አቀፍ መድረክ ላይ ያላትን ኃይል የሚገልጽም ነው። በዚህም ዝርዝር ውስጥ የሁሉም የዓለማችን ሀገራት የወርቅና የውጭ ምንዛሪ ክምችት የተዘረዘረ ሲሆን ከ1 እስከ 5 ያሉት ሀገራት የዓለማችንን 1/3ኛ ክምችት እንደያዙ ያሳያል። እነዚህም ሀገራት በቅደም ተከተል ቻይና፣ ጃፓን፣ ስዊዘርላንድ፣ አሜሪካና ህንድ ናቸው። ቻይና ከ3 ትሪሊዮን ዶላር በላይ የሚያወጣ ክምችት እንዳላት የሚገልጸው ዝርዝሩ ከአምስቱ አገራት 49% የሚደርስ ክምችት መያዟንም አስረድቷል። በዚህ ዝርዝር ከአፍሪካ በቀዳሚነት የተቀመጠችው ሊቢያ ስትሆን ያላት ክምችት 92 ቢሊዮን ዶላር የሚያወጣ መሆኑን ተገልጿል። ሊቢያ ከዓለም በ32ኛ ደረጃ ላይ የምትገኝ ሲሆን አልጄሪያ ትከተላታለች። ግብፅ በ33 ቢሊዮን ዶላር የወርቅና ዶላር ክምችት በ54ኛ ደረጃ ላይ ተቀምጣለች። በዚህ ዝርዝር የኢትዮጵያ ደረጃ 112ኛ መሆኑን የገለጸው ሪፖርቱ ያላት ክምችትም 3 ቢሊዮን 131 ሚሊዮን 288 ሺህ መሆኑን ያስረዳል። በዝርዝሩ የመጨረሻ ተርታ ላይ የተቀመጠችው 16 ሚሊዮን ዶላር የሚያወጣ ክምችት ያላት ሶማሊያ ናት። ከሶማሊያ ከፍ ብለው ቡርኪና ፋሶ፣ ዚምባብዌ፣ ደቡብ ሱዳን፣ ሱዳንና ቻድ የተቀመጡ ሲሆን ቀጥሎ በ139ኛ ደረጃ ላይ ኤርትራ ተቀምጣለች። የኤርትራ ክምችት 225 ሚሊዮን ዶላር መሆኑን ይህ የግሎባል ፋየር ፓወር የ2025 ሪፖርት ያስረዳል። እንጀራና ዳቦ በሸቀጣ ሸቀጦች ሱቅ ውስጥ መሸጥ መከልከሉን ተገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣ ሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥ መከልከሉን አዲስ ሚዲያ ኔትወርክ ዘግቧል። ባለስልጣን መስሪያ ቤቱ የተለያዩ መርዛማ ነገሮች፣ ሳሙና፣ በረኪና፣ ፍሊት፣ የአይጥ መርዝ፣ የጽዳት ኬሚካሎችና ሌሎችም ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦ መሸጥ ልክ እንዳልሆነ በመግለጽ ይህን ክልከላ መወሰኑን ገልጿል። ክልከላው የህብረተሰቡን ጤና ለመጠበቅ ሲባል የተወሰነ እንደሆነም አመላክቷል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶች እና በባልትና ወይም ለሌሎች መሸጫነት በተፈቀደ ቦታ ብቻ መሆኑን አሳውቋል። እንጀራና ዳቦ ያልተፈቀደላቸው ነጋዴዎች ሲሰጡ ከተገኘ አስፈላጊው የእርምት እርምጃ እንደሚወሰድባቸው ማስጠንቀቂያው ተላልፏል። ህብረተሰቡ ለጤና ሲል ጥቆማ እንዲሰጥም ጥሪ ቀርቧል። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ ይሆናል ተባለ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ዘግቧል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስ ወይም ቫት እና 15% ኤክሳይዝ ቀረጥን ያካተተ አጠቃላይ 30% ታክስ መጣል ይሆናል። የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብም ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍታ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ አቅዷል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱ መነገሩ ይታወቃል። የገንዘብ ሚኒስቴር ሚኒስትሩ መስከረም 2018 ዓ.ም አጋማሽ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠው ነበረ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ዘግቧል። ይህ መረጃ ባለቤትነቱ የካፒታል ጋዜጣ ነው። የዩኒቨርሲቲ ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል። ለመምህራን የሚቀርበው ጥቅማጥቅምና ደሞዝ በቂ አለመሆን ለመምህራን እጥረት ምክንያት እንደሆነ የትምህርት ሚኒስቴሩ ብርሃኑ ነጋ ፕሮፌሰር
ለምክር ቤት አባላት ተናግረዋል። ይህም አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንዳደረገው ገልጸዋል። የመጀመሪያ ዲግሪ ያላቸው ግለሰቦች የ1 ዓመት የማስተማር ዘዴ ወይም ፔዳጎጂ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ሚኒስትሩ ጠቁመዋል። በዚህም የመምህራንን ቁጥር ለማሳደግ ይቻላል ብለዋል። የዩኒቨርሲቲ ተማሪዎች ለ1 ዓመት የማስተማር አገልግሎት ቢሰጡ የበለጠ የመምህርነትን ሙያ ፍቅር ሊያጎለብቱም እንደሚችሉም ገልጸዋል። ባለፈው ዓመት ከቅድመ መዋዕለ ሕፃናት እስከ 12ኛ ክፍል በሀገሪቱ አጠቃላይ የመምህራን ቁጥር 625,000 የነበረ ሲሆን በዚህ ዓመት ቁጥሩን ወደ 700,000 ለማሳደግ እየተሰራ መሆኑንም ገልጸዋል። ይህ መረጃ ባለቤትነቱ የፎርቹን ጋዜጣ ነው። በመጨረሻም ለ7ኛ ጠቅላላ ምርጫ የፓርቲ እጩ ተመራጮች ምዝገባ ተጀመረ። የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ በሚካሄደው 7ኛ ጠቅላላ ሀገራዊ ምርጫ የሚሳተፉ የፖለቲካ ፓርቲዎች እጩዎቻቸውን ቦርዱ በገለጸው በይነ መረብ በኩል ከዛሬ ጀምሮ እንዲያስመዘግቡ ጥሪ አቅርበዋል። የግል ተወዳዳሪዎች ምዝገባ ደግሞ ወደፊት እንደሚገለጽም ታውቋል። ቦርዱ ባቀረበው ጥሪ መሰረት ሁሉም የፖለቲካ ፓርቲዎች እጩዎቻቸውን ከህዳር 8 ቀን ጀምሮ እስከ ህዳር 23 ድረስ እንዲያስመዘግቡ ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ማስታወቂያ መሰረት በ6ኛ ጠቅላላ ምርጫ የተወዳደሩ የፖለቲካ ፓርቲዎች ለውድድር የተጠቀሙበትን የመወዳደሪያ ምልክት ለ7ኛው ጠቅላላ ምርጫ የመጠቀም ቀዳሚ መብት ተሰጥቷቸዋል። የዕለቱ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስክንገናኝ ድረስ መንበር ቲቪውን ሳብስክራይብ እያደረጋችሁ በሰላም ቆዩልን።